አምላክ ሰው ሆነ በሚለው ርዕስ ነው እስካሁን ያለነው። ዛሬ የምናየው የጌታ ኢየሱስ ክርስቶስን የትውልድ ሐረግ ወይም የዘር ሐረግ ነው የምናየው። በዝርዝር በሁለት የመጽሐፍ ቅዱስ ምዕራፎች ውስጥ ተጠቅሶ ነው የምናየው። የመጀመሪያው ማቴዎስ ምዕራፍ 1 ላይ ነው ያለው። ሁለተኛው ደግሞ ሉቃስ ወንጌል ምዕራፍ 3 ላይ ነው ያለው። የማቴዎስ ወንጌሉ ጌታችን ኢየሱስ ክርስቶስ እስራኤላዊ መሆኑን መናገር ስለሆነ ዓላማው የሚጀምረው ከአብርሃም ነው እና ከአብርሃም ጀምሮ በሶስት ቦታዎች ይከፍለዋል። 14 ትውልዶችን አንድ ላይ እያደረገ ያስቀምጣል። ሁለተኛው ደግሞ የሉቃስ ነው። የሉቃስ ዓላማ ደግሞ ኢየሱስ ክርስቶስ የሰው ልጅ መሆኑን ስለሆነ እስራኤልን ለይቶ ሳይሆን ጠቅላላው የሰው ልጅን ስለሚወስድ ከአዳም ጋር ነው የሚያገናኘው። በዚህ ይለያያሉ ሁለቱ። አካሄዳቸውም ይለያያል። ማቴዎስ ከአብርሃም ጀምሮ አብርሃም ይስሐቅን፣ ይስሐቅ ያዕቆብን እያለ ሲሄድ፣ የሉቃሱ ደግሞ ከኢየሱስ ክርስቶስ ጀምሮ የኋሊት ነው የሚሄደው። የኋሊት ሄዶ አዳም ድረስ ነው የሚሄደው። በዚህ ይለያያሉ። ሁለቱ የትውልድ ሐረጉን የሚያሳዩ ዝርዝሮች ግን አይደንቲካል አይደሉም። ከአብርሃም እስከ ዳዊት ያለው ላይ ሁለቱም ይስማማሉ። ስለዚህ እስከ ዳዊት ያለው ላይ ከአዳም ጀምሮ እስከ ዳዊት ስምምነት እንዳላቸው መውሰድ እንችላለን። ልዩነቱ የሚመጣው የመጀመሪያው ልዩነት የሚመጣው የቱ ጋ ነው? ከዳዊት ጀምሮ ባለው ዝርዝር ላይ ይለያያሉ። መጨረሻውም ላይ የሚነሳው ጥያቄ ይኖራል። እሱን ነው የምናየው። ስለዚህ ይሄ መጽሐፍ ቅዱስ ይጣረሳሉ እርስ በርስ የሚል ጥያቄ ነው የሚፈጥረው። መጽሐፍ ቅዱስ አይጣረስም ወይም እርስ በርስ ኮንትራዲክት አያደርግም። ስለዚህ እነዚህን ሁለት ሐሳቦች ለማስታረቅ ሁለት አማራጮች አሉ። የግድ አንዱን አማራጭ ወስደን አንዱን እንተው ማለት ሳይሆን ሁለቱን አማራጮች የምናይበት ምክንያት መጽሐፍ ቅዱስ እርስ በርስ እንደማይጣላ ለማየት ብቻ ነው። ሁለቱ አማራጮች ምንድናቸው? የመጀመሪያው የሉቃሱ የዘር ሐረግ የሚናገረው በድንግል ማርያም ወይም በቅድስት ማርያም በኩል ያለውን የኢየሱስ ክርስቶስን የዘር ሐረግ ነው የሉቃሱ። ስለዚህ ማቴዎሱ በዮሴፍ በኩል ያለውን ነው ማለት ነው። ስለዚህ የመጀመሪያው አማራጭ ሉቃስ ወንጌል የሚናገረው የማርያምን የዘር ሐረግ ነው የሚል ነው እና ስለዚህ አሁን እሱን በዝርዝር እናያለን። ስለዚህ ማቴዎስ የጻፈው የዮሴፍን ማለትም የኢየሱስ ክርስቶስን ሌጋል የሆነ የዘር ሐረግ ሕጋዊ የዘር ሐረግ ሲሆን የሉቃስ ወንጌል ግን አክቹዋል የሆነውን ነገር ነው ተከትሎ የያዘው። ሁለቱ ጸሐፊዎች ስለ ኢየሱስ ክርስቶስ ጽንሰት የሚናገሩበትም ትርክት ወይም ናሬሽን ስናይም የተለያየ ነው። ማቴዎስ የኢየሱስ ክርስቶስን የሕፃንነት ታሪክ የትውልድ ታሪክ ሲጽፍ ፎከሱን ያደረገው ላይ ነው? ዮሴፍ ላይ ነው አይደል? ሊተዋ ታሰበ። ከዛ በኋላ መልአኩ በሕልም ተገልጦ የጸነሰችው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ አለው። ከዛ ደግሞ እንዲህ ሊገሉት የሚፈልጉ ተነስተዋል፣ ስለዚህ ልጁን ይዘህ ወደ ግብፅ ሂድ አለው። ከዛ ዮሴፍን ማርያምንና ኢየሱስን ይዞ ሄደ። ስለዚህ ታሪኩ ላይ አነጣጥሮ ነው የማቴዎስ ወንጌል የሚጽፍልን ዮሴፍ ላይ ነው። ዋናው የታሪኩ ጉዳይ ዮሴፍ ተደርጎ ሕልምም የሚያየው ዮሴፍ ነው። ልጁንም ይዞ ኢየሱስ ክርስቶስን ሕፃኑን ማለቴ ነው ልጁ ስል ይዞ የሚሄደው እሱ ነው። የሉቃስ ወንጌልን ስናይ ግን ታሪኩ የሚቀጥለው ማርያም ላይ ሆኖ በስድስተኛው ወር የዘካርያስን ታሪክ ከጨረሰ በኋላ መልአኩ ገብርኤል ወደ አንዲት ድንግል ተላከ ብሎ ከዛ በኋላ እንደዚህ ነገራት። ከእሷ ጋር ያለውን ዳያሎግ ነው የሚነግረን። ስለዚህ እሱን ታሪክ ነው የምናየው። ሁለቱም ወንጌላውያን ማቴዎስ ሐዋርያ ነው። ሁለቱም በወንጌላቸው ሲጽፉ ላይቱ ያለው የማቴዎሱ እንዳልነው ዮሴፍ ላይ ነው፣ የሉቃስ ደግሞ ማርያም ላይ ነው። ስለዚህ ሉቃስ የጻፈው የማርያምን የዘር ሐረግ ነው ሲባል ከዚህም በመነሳት ነው። የማቴዎስ ዋና ዓላማው ኢየሱስ ክርስቶስ አይሁዳዊ መሆኑን ብቻ ሳይሆን በዳዊት ልጅነቱ ንግሥና የተገባው መሆኑን ለማሳየት ስለሆነ ሌጋል የሆነውን የዘር ሐረግ ይዞ የሄደበት ምክንያት ከዚህ የተነሳ ነው። በሰለሞን በኩል የወረሰውን ማለት ልዩነት ያለው አንዱ ከዳዊት በኋላ ያለው ነው ብለናል። ዳዊት ሰለሞንን ወለደ ብሎ የሄደበት አንዱ ምክንያት ያንን ስለፈለገ ነው። ሉቃስ ግን ኢየሱስ ክርስቶስ ፐርፌክት ሂውመን ቢንግ መሆኑን ለማሳየት ስለፈለገ በወላጅ እናቱ በማርያም በኩል አክቹዋል የሰው ልጅነቱን በዛ በኩል ስለሚመጣ እሱን ይዞ ነው የሄደው። ሁለቱም ታሪኩን ሲያቀርቡልን ሉቃስ የዮሴፍን የዘር ሐረግ እያቀረበ እንደሆነ አልተናገረም። ምን ብሎ ነው የጻፈው ካያችሁት? ሉቃስ ምዕራፍ 3 ቁጥር 23 ኢየሱስም ሊያስተምር ሲጀምር ዕድሜው 30 ዓመት
ያህል ሆኖት ነበር። እንደ መሰላቸውም የዮሴፍ ልጅ ሆኖ ነው የሚለው። ዮሴፍ ልጅ ነው ሳይሆን የሚለን እንደ መሰላቸው የዮሴፍ ልጅ ሆኖ በማለት ነው የሚጀምረው። ስለዚህ የዮሴፍ ልጅ ነው አላለም፣ እንደ መሰላቸው ነው ያለው። ታሪኩንም እንዳነበብ ነው ማርያም ላይ ነው ታሪኩን የሚያተኩረው። የክርስቶስን የጽንሰት ታሪክ ሲናገር የማርያምን የዘር ሐረግ ነው የሚናገረው ለማለት ይህም ያነሳሳናል። ግን ጥያቄው ኢየሱስም ሊያስተምር ሲጀምር ዕድሜው 30 ዓመት ያህል ሆኖት ነበር። እንደ መሰላቸው የዮሴፍ ልጅ ሆኖ የኤሊ ልጅ የማቲ ልጅ እያለ ሲሄድ ይሄ እንዴት ነው የማርያምን የዘር ሐረግ የሚያሳየው ጥያቄ መነሳቱ አግባብ ነው። በነገራችን ላይ ማቴዎስ ሲጽፍ ማቴዎስ የጻፈው እገሌ እገሌን ወለደ፣ እገሌ እገሌን ወለደ፣ እገሌ እገሌን ወለደ። በግሪኩ እንደሱ ነው ያለው። የሉቃስ ግን እንደሱ አይደለም። እገሌ እገሌን ወለደ አይልም። ልጅም የከሌ ልጅም አይደለም የሚለው። በግሪኩ ምንድን ነው የሚለው? እንደ መሰላቸው የዮሴፍ ልጅ ሆኖ የኤሊ የማቲ የከሌ እያለ ይሄዳል እንጂ ልጅ የሚለው በትርጉም ምክንያት ከኮንቴክስቱ ነው የገባው እንጂ ቃል በቃል እንደሱ አይደለም የተጻፈው። ግን ይሄ ዳዝም ማተር። ስለዚህ አሁን እንዴት ነው የሉቃስ ወንጌል የማርያምን የዘር ሐረግ የሚያሳየው ብለን ከጠየቅን ቁልፉ ያለው እንደ መሰላቸው የሚለው ቃል ነው። እንደ መሰላቸው የዮሴፍ ልጅ ሆኖ የኤሊ ልጅ የሚለው ላይ ነው ያለው። ስለዚህ እንደ መሰላቸው የዮሴፍ ልጅ ሆኖ የኤሊ ሲባል ኤሊ የዮሴፍ አባት አይደለም። ኤሊ የማርያም አባት ነው እንጂ የዮሴፍ አባት አይደለም። ከጋብቻ በፊት የሚወለዱ ልጆች በእናታቸው አባት በኩል መጠራታቸው ባህሉ የሚፈቅደው ነው። እኛም ሀገር እንደሱ ነው አይደል? ከጋብቻ ውጭ የሚወለዱ ልጆች በእናታቸው አባት እየተጠሩ አንዳንድ ጊዜ የእናታቸው ወንድም ወይም እህት መስለው ነው። የምናውቃቸውም ሰዎች ሊኖሩ ይችላሉ። እንደሱ ነው። እንግዳ ነገር አይደለም፣ በአካባቢው የተለመደ ነው ይሄ። ስለዚህ አንዱ አማራጭ የሚሆነው በእናቱ አባት ስም መጠራቱ በዚህ ምክንያት ነው። ሌላኛው አማራጭ ደግሞ ራሱ ዮሴፍም በማርያም አባት ስም እየተጠራ ሊሆን ይችላል። ይሄ ያልተለመደ አይደለም። መጽሐፍ ቅዱስ ውስጥ በሚስት አባት ወይም በሚስት ቤተሰብ መጠራት፣ ለምሳሌ ዕዝራ 2:61 ወይም ተመሳሳዩን ታሪክ ነህምያ 7:63 እስከ 65 ያለው ላንብበላችሁ። አንዱን ብታወጡት ችግር የለም። በአዲሱ መደበኛ ትርጉም ላንብበው። ዕዝራ 2:61 እንደዚህ ይላል። ቤርዜሊ በዚህ ስም ሊጠራ የቻለው የገለአዳዊውን የቤርዜሊ ልጅ አግብቶ ስለነበር ነው። ቤርዜሊ የሚባለው ሰው በዚህ ስም ሊጠራ የቻለው የገላዳዊውን የቤርዜሊ ልጅ አግብቶ ስለነበር ነው። ስለዚህ ቤርዜሊ ራሱ የተባለው በማን ስም ነው? በሚስቱ የቤርዜሊ ልጅ አግብቶ እሱ በቤርዜሊ ዘር ግንድ ውስጥ ነው የተጠራው። ዕዝራም ላይ ነህምያም ላይ ታሪኩን እናገኘዋለን። ከምርኮ ሲመለሱ የዘር ሐረጋቸው ይቆጠር ነበረ። እየተቆጠረ ማን ክህነት ይገባዋል፣ ማን ክህነት አይገባውም የሚለው ሲጠራ ከሌን ወለደ ሲባል ቤርዜሊ ጋር ሲደርሱ ቤርዜሊ የቤርዜሊ ልጅ አይደለም ይሄ ሰውዬ፣ ግን የቤርዜሊ ልጅ ስላገባ በዛ ቤተሰብ በሚስቱ ፋሚሊ ነው የተጠራው። ስለዚህ ያልተለመደ ነገር አይደለም እና ይሄ ሰው ታሪኩን ስናነበው ክህነት ተከለከለ። ለምንድን የተከለከለው? ክህነት የነበረው ዘር ነበረ የነበረው፣ ግን ያን ዘሩን ትቶ በሚስቱ ቤተሰብ ዘር ሐረግ ውስጥ መጠራትን በመውደዱ ምክንያት ከክህነት ምን አደረገ ይላል? ተከለከለ ነው አይደል የሚለው። በሚስት አባት ስም መጠራት እንዲህ አይነት ፕሬሲደንስ ስላለ፣ ሁለተኛው ምክንያት ዮሴፍ በሚስቱ አባት ስም ሊጠራ የቻለው ይሄ ፕሬሲደንስ ስላለ ነው። ምናልባትም ያሳደገውም የሚስቱ አባት ሊሆን ይችላል፣ አሳድጎ ልጁን ድሮለት ሊሆን ይችላል። በዚህ ምክንያት ነው። ስለዚህ ያለን አማራጭ አንደኛው የሉቃሱ የዘር ሐረግ እንደ መሰላቸው የሚለውን የዮሴፍ ልጅ ሆኖ የሚለውን በቅንፍ ብታረጉት፣ አንዳንድ እንግሊዘኛ ትርጉሞች እንደሱ አድርገውታል። ኢየሱስ ክርስቶስ እንደ መሰላቸው የዮሴፍ ልጅ ሆኖ ኢን ብራኬት፣ እሱ ግን የማን ልጅ ነው? የኤሊ ልጅ፣ የገሌ ልጅ፣ የገሌ ልጅ ይላል። ስለዚህ እንደ መሰላቸው ዮሴፍ ልጅ ሆኖ የሚለው የዮሴፍ ልጅ ነው ማለት ነው አይደለም። ሕዝቡ አስዩም የዮሴፍ ልጅ ነው ብለው፣ እሱ ግን የኤሊ ልጅ ተብሎ ነው የሚቀጥለው። ኤሊ ማን ነው ከተባለ ግን ኤሊ የማርያም አባት። ስለዚህ በእናቱ አባት ስም ነው የዘር ሐረጉ የቀጠለው። እንዳልኳችሁ ሁለተኛው አማራጭ ይሄው ሆኖ ዮሴፍም ራሱ እየተጠራ ያለው በሚስቱ አባት ስም ሊሆን ይችላል። በዚህ ምክንያት ነው። እነዚህን ኮንሲደር ካደረግን የሉቃሱን የዘር ሐረግ በዚህ ልናስታርቀው እንችላለን። አንደኛው አማራጭ ይሄ ነው። ሁለተኛው አማራጭ ግን ሁለቱም የጻፉት የዮሴፍን የዘር ሐረግ ነው የሚል ሁለቱ የማቴዎሱም የሉቃሱም የጻፉት የጌታችን የኢየሱስ ክርስቶስን የዘር ሐረግ ነው የጻፉት። እዚህ ጋር ግን የሚነሳው ጥያቄ ምንድን ነው?
ሁለቱም የጻፉት የዮሴፍን የዘር ሐረግ ከሆነ ዮሴፍ እንዴት ሁለት አባቶች ሊኖሩት ቻለ? ምክንያቱም በማቴዎሱ ካነበብነው የማቴዎስ ወንጌል ምንድን ነው የሚለን? ማቴዎስ 1:16 ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ። ስለዚህ ዮሴፍ የማን ልጅ ነው? የያዕቆብ ልጅ ነው። የሉቃሱን ደግሞ ስናነበው ቁጥር 23 ላይ ቅድም እንዳነበብነው ኢየሱስም ሊያስተምር ሲጀምር ዕድሜው 30 ዓመት ያለው ሆኖት ነበር። እንደ መሰላቸው የዮሴፍ ልጅ ሆኖ የኤሊ ልጅ የማቲ ልጅ እያለ ይሄዳል። ስለዚህ ይህን ደግሞ ስናየው ዮሴፍ የተለያዩ አባቶች ናቸው ያሉት። በማቴዎሱ መሰረት የያዕቆብ ልጅ ሲሆን በሉቃሱ መሰረት ደግሞ የማን ልጅ ነው? የኤሊ ልጅ ነው። እና ዮሴፍ ሁለት ወይም የተለያዩ አባቶች እንዴት ሊኖሩት ይችላሉ የሚል ነው። ይህም የሚታየው በአይሁድ ባህል መሰረት ነው። በዘዳግም መጽሐፍ ምዕራፍ 25 ከቁጥር 5 እስከ 6 እንደዚህ ይላል። በዘዳግም 25 ከ5 እስከ 6 ወንድማማቾች በአንድነት ቢቀመጡ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሂድ። ነገር ግን የባሏ ወንድም ወደ እርሷ ገብቶ እርሷን ያግባ፣ ከእርሷም ጋር ይኑር። የሟቹ ስም ከእስራኤል ዘንድ እንዳይጠፋ ከእርሷ የሚወለደው በኩር ልጅ በሞተው ወንድሙ ስም ይጠራ ይላል። ያ ማለት ምን ማለት ነው? አንድ ወንድ አንዲትን ሴት አግብቶ ልጅ ሳይወልድ ቢሞት ሚስትየው ሌላ ሰው ማግባት አይደለም ያለባት። ልጅ ስላልወለደች የባሏን ወንድም ታገባና ከወለደች ልጁ የሚጠራው በማን ስም ነው? በስም የሚጠራው ሌጋሊ በማን ስም ነው የሚጠራው? በሟቹ የሟቹ ልጅ ተብሎ ነው የሚጠራው ሌጋሊ። ባዮሎጂካሊ ግን የማን ልጅ ነው? የወንድምየው ልጅ ነው። ስለዚህ ሌጋሊ የሚጠራው በሞተው ሰው ነው፣ ግን ደግሞ በስጋ መጠሪያው ምክንያቱም አሁን ያነበብነው የሟቹ ስም ከእስራኤል ዘንድ እንዳይጠፋ ከእርሷ የሚወለደው በኩር ልጅ በሞተው በወንድሙ ስም ይጠራ ብሎ ያዛል። እንዲህ አይነት ፕሪሲደንስ መጽሐፍ ቅዱሳችን ውስጥ አለ። ለምሳሌ ዕዝራ 3:2 የኢዮሴዴቅም ልጅ ኢያሱ ወንድሞቹም ካህናቱ የሰላትያልም ልጅ ዘሩባቤል። የማን ልጅ ዘሩባቤል? የሰላትያል። ቁጥር 8ንም ብታነቡት በሁለተኛው ወር የሰላትያል ልጅ ዘሩባቤል አደል የሚለው ቁጥር 8ም ላይ። ስለዚህ ዘሩባቤል የሰላትያል ልጅ ነው። ምዕራፍ 5:2 ላይ ማውጣት አያስፈልጋችሁም። ነህምያ 12:1 ላይ፣ ሐጌ 1:1 ቁጥር 12 ላይ፣ ቁጥር 14 ላይ፣ ሐጌ ምዕራፍ 2 ቁጥር 2 ቁጥር 23 በሙሉ የሚነግሩን ዘሩባቤል የማን ልጅ ነው? የሰላትያል ልጅ ነው። ስንት ቦታ ማለት ነው? 1 2 3 4 5 6 7 8 9 ቦታ ላይ ዘሩባቤል የታወቀ ሰው ነው። ከምርኮ መልስ ከነበሩት ሰዎች የሰላትያል ልጅ ነው ይለናል። አንደኛ ዜና ስናነብ ግን አንደኛ ዜና 3:17 አንደኛ ዜና 3:17 የምርኮኛውም የኢኮንያን ልጆች ሰላትያል፣ መልኪራም፣ ፈዳያ፣ ሼናጻር፣ ይቃምያ፣ ሆሻማ፣ ነዳብያ ነበሩ። ሰላትያል አንዱ ልጅ ነው አይደል? ይቀጥልና የፈዳያ ልጆች ዘሩባቤልና ሰሜኢ ነበሩ። ስለዚህ በዚህ ታሪክ ውስጥ ዘሩባቤል የማን ልጅ ነው? የፈዳያ አይደል? የፈዳያ ልጅ ነው። ፈዳያና ሰላትያል ምኖች ናቸው? ወንድማማቾች ናቸው። እዩኝ ቁጥር 17 የምርኮኛውም የኢኮንያን ልጆች ሰላትያል፣ መልኪራም፣ ፈዳያ። ሰላትያልና ፈዳያ ምኖች ናቸው? ወንድማማቾች። ዘሩባቤል የማን ልጅ ነው? ቁጥር 19 ላይ የፈዳያ። ቅድም ባነበብነው በዕዝራ መጽሐፍ ግን ዘሩባቤል የማን ልጅ ነው? የሰላትያል። እዚህ ጋር ግን ፈዳያና ሰላትያል ምኖች ናቸው? ወንድማማቾች። ስለዚህ ምን ሆኗል ማለት ነው? ከነዚህ አንደኛቸው ማን እንደሆነ አናቅም፣ ሚስት አግብቶ ልጅ ሳይወልድ ሞቷል። ስለዚህ ሚስትየው ወንድምየውን አግብታ ወልዳለች። ሰላትያል ሳይወልዱ ሞቶ ፈዳያ ሊሆን ይችላል፣ ወይም ደግሞ ዲያዘር ራውንድ ሊሆን ይችላል። ስለዚህ ወንድማማቾች ናቸው። በሁለቱም ስም ተጠርቷል ማለት ነው። አንደኛው ባዮሎጂካል አባቱ ነው፣ አንደኛው ደግሞ ሌጋል ፋደሩ ነው ማለት ነው። ግልጽ ነው አይደል? በዚህ ሕግ መሰረት። ስለዚህ መጽሐፍ ቅዱሳችን ውስጥ አሁንም ፕሪሲደንስ አለ፣ ሕጉ አለ እንደዚህ ታርግ የሚል። ይሄ ፕራክቲካሊ መጽሐፍ ቅዱስ ውስጥም ሆኗል። ለምሳሌ ዘፍጥረት 38 ከ6 እስከ 10 ስታነቡ በጣም የምታውቁት ታሪክ ነው። ይሁዳም ከያዕቆብ ልጆች አንዱ ይሁዳ ለበኩር ልጁ ለኤር ትዕማር የምትባል ሚስት አጋባው።
የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበረ፣ እግዚአብሔርም ቀሰፈው። ይሁዳም አውናን ወደ ወንድም ሚስት ግባ አግባትም፣ ለወንድምም ዘርን አቁምለት አለው። አውናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይሰጥ ዘሩን በምድር ያፈሰው ነበር። ይህም ሥራው በእግዚአብሔር ዘንድ ክፉ ሆነበት፣ እርሱንም ደግሞ ቀሰፈው። በእኔ ስም ላይጠራ ነገር በወንድሜ ስም ለሚጠራ ለምን እወልዳለሁ የሚል ደረጃ ደርሷል። ግን ይሄ አካሄድ የእስራኤል ባህል ነው ማለት ነው። ይሄ ከሕጉ በፊት ነው የሆነው። በሕጉም ጊዜ ቅድም ዘዳግም እንዳነበብነው ይሄ ሕግ ተሰጥቷቸዋል። ከዛ ደግሞ ይሄ አካሄድ አዲስ ኪዳንም እንደነበረ የምናየው ማቴዎስ 22 ላይ ሰዱቃውያን መጡና ጌታችን ኢየሱስ ክርስቶስን ማቴዎስ 22 ከ23 እስከ 28 በዚያም ቀን ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ ቀረቡ፣ እንዲህ ብለው ጠየቁት። መምህር ወይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ አለ። 7 ወንድማማች በእኛ ዘንድ ነበሩ። ፊተኛው ሚስት አግብቶ ሞተ፣ ዘርም ስለሌለው ሚስቱን ለወንድሙ ተወለደ። እንዲሁ ደግሞ ሁለተኛው፣ ሦስተኛው እስከ 7ተኛው ድረስ ከሁሉም በኋላ ሴቲቱ ሞተች። ሁሉ አግብተዋታልና በትንሣኤ ቀንስ ከ7ቱ ለማናቸው ሚስት ትሆናለች ብለው ጠየቁት። ስለዚህ ይሄ የተለመደ ነው ማለት። ስለዚህ በዚህ አይነት ሁኔታ ውስጥ የተወለደ ልጅ ስንት አባት ይኖረዋል? 2 ማለት ነው። ባዮሎጂካል ወይም የሥጋ አባቱ አለ፣ እንደገና ደግሞ ሕጋዊ አባት። ስለዚህ ዮሴፍ 2 አባት ያለው መሆኑ ወይም የሁለት ሰዎች ልጅ ተደርጎ መጠራቱ በዚህ ኮንቴክስት ወይም በዚህ አውድ መታየት ይችላል። ከየት አመጣ ነው ይሄንን ከተባለ ይሄንን ትንታኔ ለመጀመሪያ ጊዜ የሚሰጠን አውሳቢዮስ የተባለ ሰው ነው። አውሳቢዮስ ማለት የቤተ ክርስቲያን ታሪክ አባት ነው የሚባለው፣ ፋዘር ኦፍ ቸርች ሂስትሪ የሚባለው አውሳቢዮስ የሚባል ሰው ነው። እሱ ከ3ኛው መቶ ክፍለ ዘመን እስከ 4ኛው መቶ ክፍለ ዘመን የነበረ በኒቂያ ጉባኤ በሚካሄድበትም ወቅት የነበረ የታሪክ ጸሐፊ ነው። እንደገና ይሄ ሰው የቂሳሪያ ቤተ ክርስቲያን ቢሾፕ የነበረ ሰው ነው እና ኤክሌሲያ ማለት ቤተ ክርስቲያን ማለት ነው። ኤክሌሲያስቲካል ሂስትሪ በሚባለው ውስጥ ጠቅሶታል። መጽሐፍ 1 ምዕራፍ 7 ላይ እንደዚህ አድርጎ ነው የዘረዘረው መጽሐፉ ላይ ማለት ነው። ጁልየስ አፍሪካነስ የተባለ የቤተ ክርስቲያን ታሪክ ጸሐፊና አቃቤ ሰዓት ስለ ዮሴፍ አባቶች ጌታ ወንድም ከያዕቆብ ተወላጆች በኩል የተላለፈ መረጃ ያገኛል። ያንን መረጃ 2ኛው መቶ ክፍለ ዘመን ላይ የነበረ ዩልየስ አፍሪካኑስ የሚባል ሰው ያገኝና ይሄን መረጃ አሪስቲደስ ለሚባል አቃቤ እምነት ምካቴ እምነት የሚሰራ ለሱ ያስተላልፋል። አውሳቢዮስ ይህንን ደብዳቤ ነው የሚያገኘው። ዩልየስ አፍሪካኑስ የጻፈውን ደብዳቤ አግኝቶ በቤተ ክርስቲያን ታሪክ በሚለው መጽሐፉ ላይ ጠቅሶታል። በዛ ታሪክ መሰረት ታሪኩ እንደዚህ ነው የሆነው። የዮሴፍ አባቶች ያዕቆብ እና ኤሊ በእናታቸው በኩል ወንድማማቾች ናቸው። ታሪኩ እንደዚህ ነው። ከዳዊት ልጅ ከሰለሞን ዘር የመጣው ማታን ማቴዎስ ሲጽፍ የሰለሞን ልጅ አድርጎ ዙፋኑን የወረሰውን ተከትሎ ሮብዓምን ተከትሎ ነው የሚሄደው። ሉቃስ ግን የሚሄደው እንደሱ አይደለም። ስለዚህ ከዳዊት ልጅ ከሰለሞን ዘር የመጣው ማታን ማቴዎስ የጠቀሰው ማለት ነው ሚስት አግብቶ ያዕቆብን ወልዶ ሞተ። የሚስቱ ስም ኤታን ይባል ነበር። ትውፊት ነው የሚነግረን። ባሏ ሲሞት ልጅ ወልዶ ነው ባሏ የሞተው። ስለዚህ የሟቹ ሚስት ሌላ ባል ታገባና ያገባችው ባል ደግሞ ከዳዊት ልጅ ከናታን ዘር የተወለደ ነው። ኤሊ የሚባል ልጅ ትወልዳለች። ከመጀመሪያው ባሏ ያዕቆብ የሚባል ልጅ አግኝታለች፣ ከዳዊት ዘር ከሰለሞን የሚሄደውን አግብታ። ከዛ ደግሞ ባሏ ሲሞት ሌላ ታገባና ልጅ ትወልዳለች፣ ልጁን ኤሊ ትለዋለች። ስለዚህ ኤሊና ያዕቆብ ምኖች ናቸው ማለት ነው? ወንድማማቾች ናቸው። ወንድማማችነታቸው በማን በኩል የመጣ ነው? በእናት ነው፣ በአባት አይገናኙ። አባቶቻቸው የአንደኛው አባት ከዳዊት ከሰለሞን የመጣ ነው። አንደኛው አባት ደግሞ ከዳዊት ከናታን የመጣ ነው። አንዱን ማቴዎስ የጠቀሰው ነው፣ አንዱን ሉቃስ የጠቀሰው ነው። ስለዚህ እነዚህ ያዕቆብና ኤሊ የሚባሉት በእናታቸው በኩል ወንድማማቾች። ከዛ እነዚህ ወንድማማቾች ያድጉና ኤሊ ሲያድግ ሚስት አገባና ልጅ ሳይወልድ ሞተ። ስለዚህ በሕጉ መሰረት ወንድሙ በእናቱ በኩል ወንድሙ የሆነው ያዕቆብ የሟቹን የኤሊን ሚስት ያገባና ልጅ ይወልዳል። ማንን ይወልዳል? ዮሴፍን ይወልዳል። የማርያም እጮኛ የሆነውን ዮሴፍን። ስለዚህ ዮሴፍ ባዮሎጂካል አባቱ ማን ነው? ኤሊ ነው። ማን የጻፈው? ሉቃስ የጻፈው። በሕግ ግን የማን ልጅ ነው?
የያዕቆብ ልጅ ነው። ማን የጻፈው? ማቴዎስ የጻፈው። ስለዚህ ሁለቱ መለያየታቸው በዚህ ምክንያት ነው እንጂ ሉቃስም ማቴዎስም የጻፉት ዮሴፍን የዘር ሐረግ ነው። ዮሴፍ ግን እንደዚህ የተለያዩ አባቶች በሁለቱ ወንጌላት ላይ ሊኖሩት የቻለው ቅድም ባልነው ልጅ ሳይወልድ የሞተ ባል ወንድሙ ሚስቱን አግብቶ እንድትወልድለት በተባለው መሰረት ነው። ስለዚህ ሉቃስ እንደ መሰላቸው ዮሴፍ ልጅ ሆኖ በማለት አሳውቆ ዝርዝሩን ሲጀምር፣ ማቴዎስ ደግሞ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ በማለት ቢጀምርም ሲጨርስ ግን ዮሴፍም ኢየሱስን ወለደ ብሎ አልጨረሰም። ሁለቱም በግልጽ አስቀምጠዋል። ዮሴፍን ወለደ አላሉ። ሉቃስ ያለው እንደ መሰላቸው የዮሴፍ ልጅ ሆኖ አለ እንጂ የዮሴፍ ልጅ ነው አላለም። ማቴዎስም ምን ብሎ ነው የዘጋው? ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ ይላል እንጂ ማንኛቸውም ኢየሱስን የዮሴፍ ልጅ አላደረጉትም። ዮሴፍም ኢየሱስን ወለደ አላሉም፣ ማንኛቸውም ማለት ነው። በመጽሐፍ ቅዱስ ውስጥ የዘር ሐረጎች በሙሉ የሚከተሉት የወንድን በመሆኑ ሁለቱም ወንጌላት ዮሴፍን መጥቀሳቸው ምንም ጥያቄ የሚፈጥር ነገር አይደለም። እንደገናም ደግሞ ማቴዎስ ምዕራፍ 1 ቁጥር 25 ላይ ምን ይላል? ዮሴፍም ስሙንም ኢየሱስ አለው ይላል። የተባለውም ስሙን ኢየሱስ ትለዋለህ ነው። እሱም ስሙን ኢየሱስ አለው ማለት ምን ማለት ነው? ልጁ አድርጎ መቀበሉ ነው የሚያሳየን። ዮሴፍ ኢየሱስን ሕጋዊ ልጁ አድርጎ መቀበሉ። ምክንያቱም ስሙን የሰየመው ዮሴፍ ነው። በተገለጠለት መሰረት ስሙንም ኢየሱስ አለው ነው የሚለው። ስለዚህ ስም ማውጣት የራስ ልጅ አድርጎ መቀበልን ያሳያል። ስለዚህ በሁለቱ ወንጌላት ላይ የተጻፉትን የዘር ሐረጎች በዚህ መልኩ ልናስታርቃቸው እንችላለን፣ ሁለቱንም የዮሴፍ አድርገን። አለበለዚያ ግን የማቴዎሱን የዮሴፍ የሉቃሱን ደግሞ የማርያም አድርገን ልንወስደው እንችላለን። አሁን የሚቀረን የመጨረሻ ጥያቄ አሁንስ ሰው ነው ወይ የሚል ነው። አሁንስ ሰው ነው ወይ የሚል ጥያቄ ነው የሚቀረን። ይህንን ለመመለስ መጀመሪያ የምናነሳው ምንድን ነው? ጌታችን ኢየሱስ ክርስቶስ ከሞት ሲነሳ የተነሳው ከነሥጋዊ አካሉ ነው ወይስ አይደለም ነው የመጀመሪያው ጥያቄ። ይህን ጥያቄ ለመመለስ መጀመሪያ የምናነሳው ጌታችን ኢየሱስ ክርስቶስ ከሞት ሲነሳ የተነሳው ከነሥጋዊ አካሉ ነው ወይስ አይደለም ነው። ግልጹ ማረጋገጫ ምንድን ነው? መቃብሩ ባዶ። ኢየሱስ ክርስቶስ ከነሥጋዊ አካሉ ባይነሳ የሞተው አካሉ ወይ በድኑ አስክሬኑ የት መገኘት ነበረበት? መቃብር ውስጥ መገኘት። ስለዚህ መቃብሩ ባዶ ነው ማለት ኢየሱስ ክርስቶስ የተነሳው ከነሥጋዊ አካሉ ነው። እሱ ብቻ አይደለም፣ ለደቀ መዛሙርቱ ሲገለጥ እንዴት ነው የተገለጠው? ማቴዎስ 28 ቁጥር 9 እንደዚህ ይላል። ማቴዎስ 28 ቁጥር 9 ቀርበው እግሩንም ይዘው ሰገዱለት ይላል። ቀርበው እግሩንም ይዘው። ስለዚህ እግሩንም ይዘው ማለታቸው አካላዊ ትንሣኤ እንደሆነ ነው የሚነግረን። ኢየሱስ ከትንሣኤ በኋላ ሲገለጥላቸው መንፈስ ያዩ መስሏቸው ግራ ሲጋቡ ሉቃስ 24 ላይ ሉቃስ 24 ከ36 እስከ 43 ብናነበው ሲጠራጠሩ ምን አላቸው? እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ። በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔ እንዳሳችሁ እዩ አላቸው። ስለዚህ መንፈስ አይደለውም፣ መንፈስ ሥጋና አጥንት የለውም። ስለዚህ ዳሱኝ ይላቸዋል። ዝቅ ብሎ ደግሞ 42 43 ላይ ስታነቡ እነሱ ከደስታቸው የተነሳ ለማመን ሲቸገሩ ምግብ አቀርቡልኝ አላቸውና ምን አለ? እነርሱም ከተጠበሰ ዓሣ አንድ ቁራጭ ከማር ወለላም ሰጡት። ተቀብሎም በፊታቸው በላ። ጴጥሮስ ይህንን አስታውሶ ሐዋርያት ሥራ ላይ ሲሰብክ እንደዚህ ይላል። ሐዋርያት ሥራ 10:41 ከሙታንም ከተነሳ በኋላ ከእርሱ ጋር የበላን የጠጣንም እኛ ነን። ከእርሱ ጋር የበላን የጠጣን እኛ ነን የሚለውም የሚያሳየው ይሄንኑ ነው። በዮሐንስ ወንጌል ደግሞ ስናነበው ምዕራፍ 20 ላይ ቶማስ እኔ ካላየሁት ጣቴን በጎኑ ካልከተትኩ በቁስሉ ካልከተትኩ አላምንም ብሎ ሲናገር መጀመሪያ ሲገለጥላቸው ቶማስ አልነበረም። ሁለተኛ ሲገለጥላቸው ቶማስን ይኸው የጣቴን ቀዳዳና ጣትን ክተት፣ ይኸው የጎኔ ቀዳዳ ብሎ ሲናገረው ሲጋብዘው፣ ይህን የምናየው ኢየሱስ ክርስቶስ የተነሳው በሥጋዊ አካል መሆኑ። ሥጋዊ አካል እያልን ስናወራ ከትንሣኤውም በኋላ ምንድን ነው እያልን ነው? ሰው ነው እያልን፣ ሰውነቱ አልቀረም ማለታችን ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 3ም ላይ ሲናገር ሐዋርያት ሥራ ምዕራፍ 1 ቁጥር 3 ከትንሣኤው በኋላ 40 ቀን እየታያቸው ስለ እግዚአብሔር መንግሥት እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን
አሳያቸው ነው የሚለው። ለመጀመሪያው ሳምንት ብቻ አይደለም፣ ለሁለተኛው ሳምንት ብቻ አይደለም። ለምን ያህል ጊዜ? ለ40 ቀን እየታያቸው እሱ መሆኑን እያሳያቸው ነው የቀጠለው። ከዛም በኋላ ከ40 ቀንም በኋላ ወደ ሰማይ ሲያርግ ሉቃስ 24 ላይ ከ50 እስከ 51 ስናነበው እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እያዩት። ስለዚህ ሲያርግም ምን እየሆነ ነው? እየታየ ነው የሚሄደው። ሲነሳ በአካላዊ ትንሣኤ ነው። 40 ቀን አብሯቸው ሲቆይ እያዩት አብሯቸው እየበላ ነው። ሲያርግም እጆቹን ዘርግቶ እየባረካቸው እያዩት ነው ከፍ ከፍ ያለ። ስለዚህ ሲያርግም ምን እንደሆነ ነው ያረገው? ሰው እንደሆነ። ሲነሳ ብቻ ሳይሆን እስኪያርግም 40 ቀን በሙሉ ሰው እንደሆነ ነው። ከዛ በኋላ ደግሞ ምን ይላል? አትዘኑ፣ እንዲሁ ሲሄድ እንዳያችሁት እንዲሁ ተመልሶ ይመጣል ነው የሚለው። ስለዚህ ሲመጣም ምን እንደሆነ ነው የሚመጣው? ሰው እንደሆነ ነው የሚመጣው። ከዚህ በፊት ያነሳናቸው የክርስትናን አስተምሮ ጤናማነት መለኪያ የክርስቶስ በሥጋ መምጣት ነው። ዮሐንስ መልእክት 2ኛና 3ኛውን አይተናል። ላንብባቸው እነሱ። አንደኛ ዮሐንስ ምዕራፍ 4 ከቁጥር 2 እስከ 3 ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ስለዚህ አንድን አስተምሮ ትክክለኛ እውነተኛ ዶክትሪን ነው ወይም ኑፋቄ ነው ለማለት አንዱ መለኪያ፣ ነገረ ክርስቶሳዊ መለኪያ ክርስቶስ በሥጋ ነው የመጣው ወይስ አይደለም የሚል ነው። በዚህ ክፍል ውስጥ እንደመጣ የሚለው ግሪክኛ ኤሊሊቶታ የሚል ቃል ነው። ይህ ቃል አሁንም ሰው መሆኑን የሚያሳይ ነው። ወይም እንግሊዝኛ ትርጉሞችን ብታነቡ ሃዝካም ተብሎ ነው የሚተረጉመው እንጂ ኬም አይደለም። ሃዝካም ማለት ምን ማለት ነው? አሁንም በመጣበት ሁኔታ በሥጋ ነው ማለት ነው። ሃዝካም እንግሊዝኛ ትርጉሞችን ቼክ ማድረግ ትችላላችሁ። ሁለተኛው ጥቅሳችን 2ኛ ዮሐንስ 7 ነው። 2ኛ ዮሐንስ 7 ብዙ አሳቾች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው ይላል። እንደመጣ የሚለው ኤርኮሜኖን የሚል የግሪክ ቃል ነው። እሱም ደግሞ የሚያሳየው ፕሬዘንት ቴንስ ወይም የአሁን ጊዜን ነው የሚያሳየው፣ ፓስት ቴንስ አይደለም። እንደመጣ ማለት መጥቶ እንደነበረ ማለት ሳይሆን አሁንም በአሁን ጊዜ በፕሬዘንት ቴንስ ነው የተጻፈው። አምላክ ሰው ሲሆን ሰው የሆነው በታሪክ ውስጥ አንድ ወቅት ቢሆንም ጉዳዩ የአንድ ወቅት ብቻ አይደለም። አምላክ ሰው ሲሆን በቋሚነት ሰው ነው ይሆን። የጌታ ኢየሱስ ክርስቶስ በሥጋ መምጣት ለአንድ ወቅት ብቻ የተከናወነ ሳይሆን ቋሚ እውነት ነው። አሁንም በሥጋ ነው። ጌታችን ኢየሱስ ክርስቶስ ከትንሣኤው በኋላ በዮሐንስ ወንጌል ላይ ምዕራፍ 20 ቁጥር 17 ላይ እንደዚህ አላቸው፣ ወደ አምላኬና ወደ አምላካችሁ፣ ወደ አባቴና ወደ አባታችሁ አርጋለሁ። ለምንድን ነው ወደ አምላኬ? ኢየሱስ ክርስቶስ አምላክም ሰውም ሲሆን በሰውነቱ አምላኩ ነው አብ፣ በአምላክነቱ አባቱ ነው። ስለዚህ ወደ አምላኬና ወደ አምላካችሁ ሲል ከትንሣኤውም በኋላ ምን ስለሆነ ነው? ሰው ነው። አምላክ ብቻ ቢሆን አምላክ አይኖረው። ስለዚህ ወደ አምላኬና ወደ አምላካችሁ ማለቱ ወደ አባቴና ወደ አባታችሁ ሰው መሆኑንም ነው የሚናገረው። ይሄ ብቻ አይደለም። ኢየሱስ ካረገ በኋላ ሐዋርያት ሲጽፉ እንደዚህ ነው የጻፉ። ለምሳሌ ኤፌሶን ምዕራፍ 1 ቁጥር 17 ላይ ኤፌሶን 1 ምዕራፍ 17 ላይ 1 17 የጌታችን የኢየሱስ ክርስቶስ አምላክ። ለምንድን ነው አምላክ የሚለው? ምን ስለሆነ ነው? ኢየሱስ ክርስቶስ ሰው ስለሆነ። በሌሎች ቦታዎችም የኢየሱስ ክርስቶስ አምላክና አባት ተብሎ ተጽፏል። በርካታ ስፍራዎች ተጽፏል። ከዚህ በፊትም ጠቅሼዋለሁ። ለምሳሌ ሐዋርያው ጳውሎስ የሚነግረን 2ኛ ቆሮንቶስ 1:3 እና 11:31 ላይ የጌታችን የኢየሱስ ክርስቶስ አምላክና አባት ብሎ 2ኛ ቆሮንቶስ 1:3 እና 11:31 ላይ ኤፌሶን 1:3ም ላይ ይጽፋል። ሐዋርያው ጴጥሮስ ደግሞ 1ኛ ጴጥሮስ 1:3 ላይ የጌታችን ኢየሱስ ክርስቶስ አምላክና አባት ብሎ ይጽፋል። ዮሐንስ ደግሞ በራእየ ዮሐንስ ላይ ምዕራፍ 1 ቁጥር 6 ላይ ለአምላኩና ለአባቱ ምን አደረገን ይላል፣ ካህናት። ስለዚህ አብ የኢየሱስ ክርስቶስ አምላክና አባት ነው። አምላክ የሚለው የሚያሳየን አሁንም ድረስ ምን መሆኑን ነው? ሰው መሆኑን ነው የሚያሳየን። በእርግጥ ኢየሱስ ክርስቶስ ከትንሣኤውም በኋላ ሰው ቢሆንም አንድ ልዩነት ግን አለ። ከትንሣኤው በኋላ ያለው ሰውነት ግን የከበረ ሰውነት ነው። የከበረ ሰውነት ከዚህ በፊት እንዳልነው
አዳም ከነበረበት ቦታ አይደለም የጀመረው። ከውድቀት በኋላ ከኃጢአት ነፃ ነው እንጂ ከውድቀት በኋላ በአዳም ላይ የመጡት ነገሮች እሱንም አፌክት አድርገውታል ብለናል። የሚሞት ሰውነት ነው የነበረው። የሚደማ ሥጋ ነው የነበረው። የሚራብ፣ የሚጠማ፣ የሚዝል፣ የሚያዝን፣ የሚያለቅስ ብለናል። ከትንሣኤው በኋላ ግን እነዚህ ሁሉ ነገሮች የሉም። ለምን? የከበረ ሰውነት ይዞ ነው የተነሳው። ስለዚህ ሰው ቢሆንም ሰውነቱ ግን የከበረ ሰውነት ነው። የማይታመም፣ የማይደክም፣ የማይዝል፣ የማያለቅስ፣ የማይሞት ሰውነት ነው የሚሆነው። የማይበሰብስ ነው የሚሆነው። ይህንን ሐዋርያው ጳውሎስ በተለያዩ ስፍራዎች ላይ ይነግረናል። አንደኛ ቆሮንቶስ ምዕራፍ 15 ላይ ብናነብ ስለ ትንሣኤ ሲናገር አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 42 እስከ 43፣ በተጨማሪ ደግሞ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ብናነብ የከበረ ነው፣ ሰውነቱ የከበረ ነው። ስለዚህ ከመጀመሪያም ቃል ሥጋ ሲሆን ሰውነት ዘላቂ ማንነቱ እንጂ ጊዜያዊ ልብሱ አልነበር። ዘላቂ ማንነቱ በእግዚአብሔርና በእኛ መካከለኛ የሚያደርገው ይሄ ነው። ሐዋርያው ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ላይ ሲጽፍ ከቁጥር 5 እስከ 8 አምላክ ሰው መሆኑን ራሱን ባዶ አድርጎ የባሪያን መልክ ይዞ መጣ ብሎ ነበር የነገረን። የባሪያን መልክ ሲል ምኑን ነው የሚነግረን? ውርደቱን ነው አይደል የሚነግረን? ፊልጵስዩስ ምዕራፍ 2 ላይ እሱን ነግሮን ሲያበቃ ምዕራፍ 3 ላይ ግን ሌላ ነገር ይነግረናል። ምዕራፍ 2 ላይ የባሪያን መልክ መያዙን ራሱን አዋርዶ መምጣቱን ይነግረንና ምዕራፍ 3 ላይ ግን ሲጨርስ እንደዚህ ብሎ ይጨርሳል። ምዕራፍ 3 ቁጥር 21 ፊልጵስዩስ እርሱም ከ20 ጀምሮ ብናነበው ጥሩ ነው። 20 እና 21 እኛ አገራችን በሰማይ ነው፣ ከዚያም ደግሞ የሚመጣ መድኃኒትን እርሱም ጌታ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል። ስለዚህ የእሱ ሥጋ ምንድን ነው? ክቡር ሥጋ። የእኛ ክቡር ሥጋ ነው አይደለም። ስለዚህ እሱ አሁን ምን አይነት ሥጋ ነው ያለው? ክቡር ሥጋ፣ የተለወጠ ሥጋ፣ የትንሣኤውን አካል ነው የያዘው። እኛ ግን የተዋረደ ሰውነት ነው ያለን፣ ገና የሚዝል፣ የሚደክም፣ የሚጠማ፣ የሚያዝን፣ የሚሞት ማለት ነው። ስለዚህ አሁን ጌታችን የከበረ ሥጋ አለው። እኛ ደግሞ ወደፊት እርሱን እንመስላለን። መቼ? ሲመጣ የእሱን ክቡር ሰውነት እንዲመስል ይለውጣል። ስለዚህ እግዚአብሔር ሰው ሲሆን፣ አምላክ ሰው ሲሆን ከኛ የነሳውን ሥጋ ምን አድርጎበታል? ከብሮበታል። ስለዚህ ሰው ሆኗል ስንል ውርደቱን ብቻ አይደለም ማሰብ ያለ፣ በውርደቱም ጊዜ ሰው እንደሆነ በክብሩም ጊዜ ሰው ነው። ስለዚህ በክርስቶስ ሰውነት እና በክርስቶስ ውርደት መካከል ያለውን ዝምድና በጥንቃቄ ነው ማየት ያለብን። ምክንያቱም ኢየሱስ ክርስቶስ በውርደቱም ጊዜ ሰው ነው፣ በክብሩም ጊዜ ምንድን ነው? ሰው። ነገር ግን የኢየሱስ መክበር ከሰውነት ወደ አምላክነት መለወጥ አይደለም። ሰውነቱ ወደ አምላክነት አልተለወጠም። ስለዚህ እኛም ወደፊት ወደ አምላክነት አንለወጥም። ኢየሱስ ክርስቶስ ከብሯል ሰውነቱ ማለት ወደ አምላክነት ተለውጧል ማለት አይደለም። ሥጋው ነፍሱና መንፈሱ በምድር ከነበራቸው ወይም አዳም በገነት ከነበረው የላቀ ስፍራ ቢያገኙም ወደ አምላክነት አልተለወጡም። ስለዚህ እኛም ወደ አምላክነት አንለወጥም። ኢየሱስ ክርስቶስ ከትንሣኤውም ከእርገቱም በኋላ ሰው እንደሆነ ነው ያለው። አሁንም በእግዚአብሔርና በሰው መካከል መካከለኛ የሆነው አምላክም ሰውም ስለሆነ ነው። ሰውነቱ አሁን ቢያበቃ ኖሮ አሁን መካከለኛ ሊሆን አይችልም ማለት ነው። መካከለኛነቱ የተመሠረተው ሰውም አምላክም በመሆኑ ላይ ነው። በአብ ቀኝ ተቀምጦ ስለ እኛም አይማልድም ነበር ሰው ባይሆን ኖሮ። ወደፊት ስለ ምልጃ ስናይ ይህንን እናየዋለን። ምክንያቱም ምልጃው የተመሠረተው ሊቀ ካህናት መሆኑ ላይ ነው። ሊቀ ካህናት የሚሆነው ደግሞ ከሰዎች መካከል የሚመረጥ ነው። ሰው ሳይሆኑ ሊቀ ካህናትነት ስለሌለ ማለት ነው። ስለዚህ አምላክ ሰው ሆነ ስንል ዘላቂ ማንነቱ ነው እንጂ እንደ መብረቅ አንዴ ብልጭ ብሎ የሚከስም ታይቶ የሚጠፋ ሰውነትን አይደለም ከኛ የተካፈለው። ስለዚህ ከኛ በነሳው ሰውነቱ በከበረው ሰውነቱ አሁንም በሰማይ ይገኛል። እኛን ለማዳን የነሳውን ሥጋ አውልቆት ወይም ጥሎት በመሄድ እኛን አልጣለንም። አሁንም በሰማይ ክርስቶስ ኢየሱስ የእኛ ሰው በሰማይ ነው። እግዚአብሔር የተመሰገነ ይሁን። በዚህ መልኩ እንጨርሳለን። የሚቀጥለው ጊዜ ደግሞ ከዚህ እንቀጥላለን ማለት ነው። ወደ ጥያቄ መሄድ እንችላለን።
ነው።